ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ሲጀምሩ በላይክ ጀምሩት። ዛሬ ፍቅርና ፉአድ ብሩክ በአንድ ላይ ቪዲዮ ሰርተዋል። የዛሬው ቪዲዮ ግን ከስተዛሬው ቪዲዮ ለየት ያለ አስቂኝም እንዲሁም ደግሞ በዛውም ላይ ቁም ነገር አለው ማለት ነው። ቁም ነገር አለው ያልኩባችሁ ምክንያት ፍቅር የተለያዩ ነገሮች እንግዲህ በአይምሮዋ እየተቀረጹባት እንዲሁም ደግሞ ያንን ነገር ለማስተካከል ስትል ራሷ እየተጎዳች እንደሆነ ተናግራለች ማለት ነው። እና ቢሆንም ግን መጀመሪያ ቅድሚያ መስጠት ያለብን ለራሳችን እንደሆነ በዚህ ቪዲዮ ተምሬበታለሁ ማለት ነው። እና አይዞሽ ሁሉ ነገር ይስተካከላል። ግን እያንዳንዱ ቀን እያንዳንዱ ህይወታችን ወደኋላ ቢመልስም ግን ደግሞ እያስተማረን እንጂ እየጣለን አይሄድም ማለት ነው። እና አይዞሽ ፍቅር ዛሬ ብሩክንና ፉአድን ለማስታረቅ ብላ እንግዲህ ሳያማት ሆስፒታል ውስጥ ትገኛለች። ያንን ደግሞ ያደረገችው እነሱ እንዲታረቁላት ስምምነት እንዲፈጥሩ በእሷ ምክንያት ምንም ነገር እንዲፈጠር ስላልፈለገች፣ መጀመሪያም ላይ ደግሞ እነሱ በጣም የሚዋደዱ ምርጥ ጓደኛሞች እንደሆኑ ተናግራለች። የእሷም ስህተት የነበረው እንዲሁም ደግሞ ያስደሰታትም ነገርን ተናግራለች ማለት ነው። ያው የባለፈ በዛ ምክንያት ስለሆነ ከሱ ጋር እንዲጣሉ የሆኑት ማለት ነው ፉአድና እንዲሁም ደግሞ ብሩክ። እሷም ደግሞ ያው ከዛ ወዲህ ብዙ ሰላም እንደሌላቸው እየተናገረች ነው። ግን ደግሞ ደስተኛ የሆነችበት ምክንያት በእሷ ምክንያት ሌላ ሰው ታርቆ ሰላም እየኖረ ስለሆነ በጣም ደስ ብሏታል። ከዛ ደግሞ የእሷ ህይወት በዚህ አይነት ደረጃ እንደዚህ ሰላም ይጠፋል ብላ ስላላሰበች በዚህ ደግሞ ያው ተሰምቷታል ማለት ነው። ምንም ነገር ማድረግ አይቻልም። የፈሰሰ ውሃ አይታፈስም። ከዛ ግን ዳግመኛ እንዳይፈስ መጠበቅ እንጂ ማለት ነው። ስለዚህ ብዙ አትጨነቂ፣ ራስሽንም ደግሞ አትግጂ፣ ደስተኛ አይደለሁም እያለች ነበረ። ያው ለኦዲየንሶቿ ወይም ደግሞ ለተመልካች አንዳንድ ቪዲዮዎችን ትሰራለች እንጂ ያን ያክል ደስተኛ ሆና ሳይሆን ዝም ብላ እንደምትሰራ ነበረ እየተናገረች ያለችው ማለት ነው። እና ብሩካ እንዲታረቁላት ሐኪም ቤት ገብታ ሐኪም ቤቱን እንግዲህ እዛ ያለችበትን ሆስፒታል አስፈቅዳ የታመመች እንድትመስል ሆና ግልኮስ ደግሞ ውሃ ነው ብላለች። እንዲሁም ደግሞ እጇ ላይ የተለያዩ ነገሮችን ታስሮላታል። ብቻ ያው እነሱን ለማሳመን ያክል በት ሆስፒታል ካሜራማን ይዛ ስለነበረ እየቀረጻቸው ነበረ ብሩክና ፉአድን ሲሮጡ ማለት ነውና መጀመሪያ ላይ የመጣው ፉአድ ነው። ከዛ በኋላ ደግሞ ብሩክ። የብሩክ ሩጫ ግን ፈታ ነበር የሚያደርገው ማለት ነውና ጫማው እስከሚወልቅ ድረስ በስማም ይህ ማለት በጣም ደንግጠዋል ማለት ነውና ከመጡ በኋላ ደግሞ መረጋጋት እንዳለባቸው እየነገረቻቸው ነበረ። ዶክተር ግን የዶክተር ድምፅ አዲስ አልሆነብኝም በነገራችን ላይ ማለት ነው። ምናልባት ፍቅር አንዷን ጓደኛዋን አብራ እንድትተውን አድርጋት ይሁን ባላቅም ማለት ነው። እና መጀመሪያ ላይ ሲመጡ አይ መግባት አትችሉም፣ እሷ መታ እናንተ በመጣላታችሁ እናንተ ሰላም ባለመፍጠራችሁ ምክንያት እየነገረችኝ እያወራችኝ እያለች ነው ድንገት ራሷን እየሳተችው እና እናንተ መረጋጋት አለባችሁ፣ እናንተ መስማማት አለባችሁ እያለች እየነገረቻቸው ነበር። እና ይህን ነገር ስትነግራቸው ብሩክና ፉአድ እኛ ሰላም ነን፣ በእኛ ምክንያት ከሆነ ምንም ነገር እኛ ጋር የለም እያሉ ፉአድና ብሩክ እየተቃቀፉ ነበረ ማለት ነውና ያው ለእሷ ደስታ ለእሷ ሰላም ሲባል የማይሆኑት ነገር እንደሌለ እንዲሁም ደግሞ በጣም እንደሚወዷት እንደሚያከብሯት የእሷን ውድቀት እንደማይፈልጉ በዚህ ቪዲዮ በጣም ነው የተረዳ ነው ማለት ነው። ቢሆንም ግን ደግሞ ፍቅር ራስሽን መጠበቅ አለብሽ። ምክንያቱም አንቺ ደስተኛ ስትሆኚ፣ አንቺ ራስሽን ስትጠብቂ ሌሎቹም በአንቺ መኖር ውስጥ ይደሰታሉ ማለት ነው። አንቺ ለሌሎች ደስታ ብለሽ ራስሽን ግሉል የምታደርጊ ከሆነ እንዲሁም ደግሞ የሰዎችን ሰላም ለመፍጠር ብለሽ የራስሽን ደስታ ማጥፋት የለብሽም። የራስሽ ደስተሽ ሌሎችንም ማስደሰት ትችያለሽ ማለት በመካከለኛ ሁኔታ ላይ ሆነሽ እንጂ ራስሽን በሚጎዳ መልኩ ሆኖ ምንም ነገር ባታደርጊ አሪፍ ነው ማለት ነው። ምክንያቱም ሁላችንም የተፈጠርነው መጀመሪያ ለራሳችን ነው። መልካምነት፣ ጥሩ ሰው መሆን እንዲሁም ደግሞ የተለያዩ በጎ ስራዎችን መስራት፣ መልካም ነገር ለሰዎች ሸር መደራረግ፣ የምንችለውን ነገር የአንዱን ችግር አንዱ መቅረፍ አሪፍ ሆኖ ሳለ ግን ደግሞ መጀመሪያ ራሳችንን አደጋ ላይ የማይጥል እንዲሁም ደግሞ እኛን የማያበሳጨን፣ የማያናድደን፣ የማያጸጽተን እንጂ ገና ለሌሎች ደስታ ብለን የራሳችንን ደስታ ማጥፋት የለብንም። ብቻ ግን
አይዞሽ እና ዶክተሯ ደግሞ እናንተ ተረጋጉ፣ ከተረጋጋችሁ በኋላ ገብቼ አይቻት ከዛ ትመጣላችሁ ብላችሁ ነበረ ማለት ነው። ከዛ በኋላ ውስጥ ገብታ እንዴት ነው ላምጣቸው ወይ ስትላቸው በደንብ መታረቅ አለባቸው፣ እንደገና ደግሞ ይሄን ቪዲዮ ሲያዩ መልሰው እንዲጣሉ አልፈልግም ብላ ሰግታ ነበረ ማለት ነው። ፍቅር ራሱ አንደኛቸው እያበረታቱ ነበረ። ተቃቅፈው ነው የነበሩት። ስለዚህ በደንብ እንደሚታረቁ እርግጠኛ ነኝ እና አይዞሽ እያለቻት እያበረታቻት ነበረ ዶክተርም። ከዛ በኋላ ግን አሁን ምን የተሻላት ብለው እንዳይነቁብኝ እያለች ነበረ። ፍቅር ግን ያው ሰሞኑን ያን ያክል ደስተኛም ስላልነበረች አሳምኗታል ማለት ነው። እንዲያምኗት አድርጎላታል። ከዛ እነሱ ከመጡ በኋላ ያው ፉአድም እንዲሁም ደግሞ ብሩካም አዩት። ከዛ ትንሽ ታወሩ በኋላ ግን በጣም ደንግጠዋል ማለት ነው። ብሩክም ግንባሯ ላይ እያደረገው ነበረ፣ ምክንያቱም ትኩሳት እንዳላትና እንደሌላት ለማየት ነው መሰለኝ። ፉአድ ግን በጣም ስለደነገጠ እናት ብቻ ነው የሚለው እያቀፋት ማለት ነው። ግን ፈታ የሚያደርግ ቪዲዮ ነው በነገራችን ላይ ማለት ነው። አስተማሪነቱ ምንድነው? ለሰዎች ስትል እንዲሁም ደግሞ የሰዎችን ሰላም ለመፈለግ ብላ እሷ በጣም በጭንቀት ውስጥ እንዳለች ያስታውቃል ማለት ነው። ከዛ በኋላ ግን ለ15 ቀን ያክል ከጎኗ እራቁ ብላ ስትነግራቸው ዶክተር በጣም ነው የደነገጡት። ማንም ሰው ጓደኛ የላትም፣ ሴት ጓደኛ እንኳ የላትም እያለ ነበረ ፉአድ። እንዲሁም ደግሞ ብሩክም እኛ ነን ሁለታችንን ጓደኞቿ እና አብረናት ያለ ነው እኛ ነን ልንረዳት የምንችለው ብቻዋን አይቻልም ብሎ እየተናገረ ነበረ። እንዲሁም ደግሞ ምንድነው የታዘዘላት መድኃኒት ስታዞላታል ብሎ ጠይቋታል። እና ምንም ችግር የለ እናንተ ብቻ ከሷ እራቁ፣ እሷ ቤተሰብ ጋር መሄድ ትችላለች ከ2 ቀን በኋላ ብላ ስትነግራቸው ግን እነሱ ያን ያክል ለመራቅ ፈቃደኛ አልነበሩም። እንደውም ብሩክ ይሄን ነገር ስትነግረው ዶክተር እንዴ በሆስፒታሉ ይህን ነገር አገልግሎት ይሰጣሉ እንዲሁም ደግሞ ከአንቺ ጋር ኮሚኒኬት ማድረግ ይቻላል ብሎ ጠይቋታል ማለት ነው ዶክተሯን። እና ምንም ችግር የለም ብላ እየነገረችው ነበረ ማለት ነው። እንደዚህ መጠየቃቸው ይህ ነገር ጎበዝ እንደሆኑ እንዲሁም ደግሞ ያለውን ነገር እንዲሁም መተማመን ይቻላል ብሏታል ማለት ነው። በጣም ጎበዞች ናቸው። ብቻ የዛሬው ቪዲዮአቸው ደስ የሚልና አሪፍ የሆነ ቪዲዮ ነው። መታረቃቸው ደግሞ በተለይ በጣም ለፍቅር ሰላም ይሰጣታል። ማንኛውም ሰው ሲታረቅና ሰላም ሲፈጥር ለሌላውም ደግሞ ደስታ ይፈጥራል ማለት ነው። ሁልጊዜ የምሰሩት ቪዲዮ ሰላም የሌለበት ጭቅጭቅ፣ እንዲሁም ደግሞ ንትርክ የበዛበት ሲሆን በጣም ለተመልካች ራሱ ያን ያክል መሳጫ አይደለም። ቢሆንም ግን እንደ ዛሬው አይነት ቪዲዮ አሪፍ ቪዲዮ ለመስራት ሞክሩ፣ በርቱ። ፍቅርም ከዚህም በኋላ ሰላም ደስተኛ ሆና ጥሩ ቪዲዮዎችን እንደምትሰራ ተስፋ እናደርጋለን። የዛሬ ቪዲዮአችን ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እወዳችኋለሁ። ባይ ባይ።